እንኳን ለሆሳዕና በዓል እግዚአብሔር አደረሳችሁ ያድርሳችሁ። ባዶ ኮነኝ የኔ ጌታ ምን ልግዳልህ ከእጄ ላይ አንዳች የለኝ የምሰጥ ላንተ ክብር ሁላችሁን እንኳን ለሆሳዕና በዓል እግዚአብሔር አደረሳችሁ ያድርሳችሁ። ከዛም ቀድማችሁ ትምህርቱን ከተከታተላችሁት እግዚአብሔር በየዓመቱ ሆሳዕና ነውና እግዚአብሔር ሁላችንን ለዚህ ክብር ያብቃን። የትንሣኤ ቀድሞ ያለው ሳምንት ሆሳዕና ይባላል። ይሄም ለአብይ ጾም 8ኛው ሳምንት ነው። በቤተ ክርስቲያን ውስጥ ዘንባባ ተይዞ በቅዳሴው ላይ ሁሉ እየተዘመረ ይህ ዕለት ይታሰባል። በቤተ ክርስቲያናችን ልዩ ቀን ነው። ልዩ ቀን የደስታ ቀን ለምን? በማቴዎስ ወንጌል ምዕራፍ 21 እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጫ ላይ በተአምር በአንድ ላይ ተቀምጦባቸው ወደ ቅድስቲቱ ከተማ ገባ የሚለው ዓለም ሁሉ የተደነቀበት ድንቅ ዕለት ነው። ይህች ቀን ልዩ ቀን ነች። ይህች ቀን የሆሳዕና ዕለት ድንቅ ነው። ምን ሆነ? የዛን ቀን መጀመሪያ ጌታ ሁለቱን ደቀ መዛሙርት ላካቸው። ምን አለ? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሰው ቢጠይቃችሁ ግን በሉ ለጌታ ያስፈልጉታል በሉ። ማንም ቢጠይቃችሁ ለጌታ ያስፈልጉታል በሉ። አህያይቱ መጣች፣ ውርንጫይቱ መጣች፣ ሰው አነጠፈ፣ በመንገድ ላይም ልብሱን አነጠፈ። በዛ ላይ ተቀምጦ ወደ ቅድስቲቱ ከተማ ገባ። ሰው ሁሉ በአንድ ላይ ጮህ ነበር፣ ሆሳዕና ለዳዊት ልጅ። ሕፃናት ሳይቀሩ ዘመሩ። የተበሳጩ ሰዎች ግን ነበሩ። ለምን እንደሚዘምሩት አትሰማም እንዴ? ምን እንደሚሉ ሆሳዕና እያሉ አምላክ ሲያደርጉ ዝም ትላለህ አሉት። እነሱ ዝም ቢሉ እናንተ ዝም ብትሉ እነሱ ዝም አይሉ። እነሱም ዝም ቢሉ ግን የቢታንያ ድንጋዮች ያመሰግኑኛል ሲል በተአምራት ድንጋዮቹ እየዘለሉ ሁሉ ጌታን የዳዊት ልጅ ሆሳዕና በአርያም ብለው አመስግነውታል። በዚህ ቀን ምን አብይ ነገር እንመልከት ወገኖቼ? አንደኛ ጌታ ከደቀ መዛሙርቱ ሁለቱን ላከ። ምን አላቸው? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሁለቱን የላከው ሁለቱን ካህናት ነው፣ ሁለቱን ቀሳውስት ነው። የታሰረች አህያ አምጡልኝ ያለው ምንድነው? የታሰረች አህያ ከኃጢአት የምንፈታበት ሰዓት ደረሰ። ታስረን ነበረ። አዎ እንደ እንስሳ እንደ አህያም ተቆጥረን ነበረ። አህያን ለምን ጠቀሳት? ብዙ መከራ ያለባት፣ ብዙ ሸክም ያለባት፣ አዎ ቁስልም ያላት ናት። እሱን ሽፍን አደረገ፣ በዛም ላይ ተቀመጠ። ከባት ያበሳ ነው። ስለዚህ ሂዱ ፈታችሁ አምጡልኝ። የሰው ልጅ ሁሉ ከኃጢአት ማይሰር የሚፈታበት ሰዓት ደረሰ። ማንን ላከ? ሁለቱን ደቀ መዛሙርት ላከ። ማቴዎስ 17 ጀምራችሁ ስትመለከቱ ምንድነው ያለው? የመንግስተ ሰማያትን መክፈቻ ቁልፍ ሰጣቸው ለካህናቱ ለነ ጴጥሮስ፣ ለሐዋርያቱ ሁሉ። የሰው ልጅ ከኃጢአት የሚፈታበት ሰዓት ደረሰ። መጣ፣ በአህያ ላይ ተቀምጦ ያንን ቁስሏን ሽፍን አደረገላት። ኃጢአታችንን ሊሸፍን፣ ገበናችንን ሊሸፍን ከባት ያበሳ ኢየሱስ ክርስቶስ አዎ በአህያይቱ ላይ ተቀመጠ። ሌላው ግን በአህያ የተቀመጠ ጋልቦ አያመልጥም፣ ቅርብ ነኝ፣ የቅርብ አምላክ ነኝ ሲል። ሌላው ጦርነት ሲሆን በፈረስ ይቀመጡ ነበር። እሱ ግን በአህያ ተቀመጠ። በአህያ ሲቀመጡ ዘንባባ ሲይዙ ግን ሰላም ነው። የዘንባባው ምልክትም ሰላም ነው። ሆሳዕና ይሄ ነው። ሁሉም ዘመሩ፣ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ እሱ የተባረከ ነው፣ እግዚአብሔር ነው አሉ። አመሰገኑት። ከኃጢአት የተፈታንበት ሰዓት መድረሱን የታስረን የነበርን ሁሉ መፈወሳችን የሚያሳይ ነው። አዎ ሆሳዕና ማለት መድኃኒት ማለት ነው። ኢየሱስ ክርስቶስ መድኃኒት ይሆነን። በዚህ ሰዓት በደዌ በሕመም በስቃይ ያላችሁ ሁሉ መድኃኒት ኢየሱስ ክርስቶስ በቅዱስ እጁ ይዳብሳችሁ። በዚህ ሰዓት አንድ ነገር አስቡ። በኃጢአት ማይሰር ውስጥ በተለያየ መከራ ውስጥ ያላችሁ ሰዎች ካላችሁ ከኃጢአት የምንፈታበት ሰዓት ይቅር ባይ ክርስቶስ አለ። ዛሬ አባታችን ሆይ ደግመን ካህናት 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም ብለው እግዚአብሔር ይፍታ ሲሉ ኃጢአታችን ሁሉ ቀልጦ ይጠፋል። አምላካችን ስሙ የተመሰገነ ይሁን። አሁን ቁስል ብዙ መከራ አለ። ዛሬ ብዙ ሰዎች የተለያየ ነገር አለ በውስጣችሁ። ያንን ግን ሸፍኖ የሚያድን አምላክ ኢየሱስ ክርስቶስ አለ። ሆሳዕና ለዳዊት ልጅ 8ኛው ሳምንት ሆሳዕና ነው። እግዚአብሔር አምላካችን እኛን ለማዳን እነሆ ከሰማይ መውረዱን የሚያሳይ የዳዊት ልጅ የድንግል ማርያም ልጅ ተብሎ የተጠራ ሆሳዕና መድኃኒት እሱ ነው። አሜን። ሁላችን ያድነን። በዚህ ሰዓት ግን የሚበሳጩ አሉ። በዚህ ሰዓት ፈሪሳውያኑ ሁሉ ተበሳጩ። ድንጋዮች ሳይቀሩ አመሰገኑት። አመስግኑ፣ እግዚአብሔርን አመስግኑት። ለዘላለም ክብር ምስጋና ይግባው። አሜን። ለዓመቱ ይደምረን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሆሳዕና ለወልደ ዳዊት፣ ሆሳዕና ለወልደ ዳዊት፣ ለወልደ ዳዊት
የአንድ ሰው ውሎና መሻሽ። አንድ ወንድም ስልኩን ድምፅ አልባ ማድረግ ረስቶ ወደ ቤተክርስቲያን ገብቶ ስብከት ይማራል። በዚህ መካከል ስልኩ ይጮሃል። ሰባኪው ስብከቱን አቁሞ በዓይኖቹ ተቆጣው። ከስብከቱ በኋላ ምዕመናን ስብከቱን በመረበሹ ወቀሱት። አንዳንዶቹም እያዩት ራሳቸውን በትዝብት ነቀነቁ። ከሚስቱ ጋር ወደ ቤት ሲሄዱም ሚስቱ መኪና እየነዳች ስለ ቸልተኝነቱ ምክር መስጠቷን ቀጠለች። እፍረት፣ መሸማቀቅና ውርደት ዘልቆ እንደተሰማው ፊቱ ላይ ይታይ ነበር። ከዚያ ሰንበት በኋላ እግሩን ወደ ቤተክርስቲያን አንስቶ አያውቅም። ውስጡ የተረበሸው ይህ ሰው ያንኑ ምሽት ወደ መጠጥ ቤት አመራ። አይምሮ እንደተረበሸ ነበር። ቁጭ ባለበት ድንገት የሚጠጣበት ጠርሙስ ወድቆ ተሰበረና መጠጡ በዙሪያው ተረጨ። ፍንጣሪው የነካቸው ሰዎች በፍጥነት ወደሱ መጠጋት ጀመሩ። ሊጮሁበትና በጥፊ ሊሉት እንደሆነ ታውቆት ቀድሞ አይኑን ጨፈነ። ሰዎቹ ግን በተሰበረው ጠርሙስ ስብርባሪ ተጎድቶ እንደሆነ ተጨንቀው ጠየቁት። አስተናጋጁ መጥቶ የፈሰሰበትን እንዲያደርቅ ማበሻ ጨርቅ ሰጠው። የጽዳት ሰራተኛዋም መሬቱን ወለወለች። የቤቱ ባለቤት አይዞ ያጋጥማል፣ ዕቃ የማይሰብር ማን አለ አለችውና ሌላ መጠጥ አስመጣችለት። ከዚያች ቀን ጀምሮ ከዚያ መጠጥ ቤት ቀርቶ አያውቅ። በቤተ ክርስቲያን ውስጥ ስልክን ክፍት ማድረግና ስርዓት አምልኮ መረበሽ መቅደስ ውስጥ ጫማ አድርጎ የመግባት ያህል ስህተት ነው። እንኳን ቤተ ክርስቲያን ኤምባሲ እንኳን ስልክን ውጭ አስቀምጠህ ትገባል። ሰውየው ላጠፋው ጥፋት ግን በፍቅር የሚያናግረው ሰው በማጣቱ ከነ ስልኩ ሊጠፋ ወሰነ። ቤተ ክርስቲያን የድህነት ስፍራ ናት። መጠጥ ቤት ደግሞ የጥፋት ጎዳና ነው። በዚህ ሰው ታሪክ ውስጥ ግን በድህነት ስፍራ ካሉ ሰዎች ይልቅ በጥፋት ስፍራ ያሉ ሰዎች ለሰውየው ስህተት የተሻለ ፍቅር አሳዩ። አንዳንዴ የአንዳንድ ምዕመናን ጠባይ ነፍሳትን ወደ ሲኦል ይሸኛል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻልን እናድርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላል ነው። መድኃኔዓለም ክርስቶስ የኃጢአተኞች ወዳጅ ነበረ። እርሱ የማንንም ቅስም በክፉ ቃል አልሰበረም። እኛ ግን ሰው ላይ ስንጨክን መጠን የለንም። በዚህ ምክንያት እንደ ኒቼ ያሉ ሰዎች ብቸኛው ክርስቲያን መስቀል ላይ የሞተው ነው ብለው እስኪዘብቱብን ደርሰዋል። መጽሐፍ ቅዱስ ግን ሰው ሲሳሳት ስናይ ምን ማድረግ እንዳለብን እንዲህ ይላል። ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። ገላትያ ምዕራፍ 6 ከቁጥር 1። ሐምሌ 26 2014 አዲስ አበባ ኢትዮጵያ። ሆሳዕና ለወልደ ዳዊት ሆሳዕና ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ሆሳዕና ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ለወልደ ዳዊት ሆሳዕና ሆሳዕና ለወልደ ዳዊት ሆሳዕና ለወልደ ዳዊት ለወልደ ዳዊት